የዛሬው ምሳ እንግዲህ ላሳያችሁ ነው ውድ ቤተሰቦቼ። በእንደዚህ መልኩ ነው ምሳ የተሰራው ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የሁሉ ሰላም ሁሉ መልካም ነው ያለውላችሁ እግዚአብሔር ይመስገን ማለት ነው። ይሄን የሰራሁት ምሳ በደንብ ልብ አድርጋችሁት ማለት ነው። ኮሸሬ ነው የሚባለው። የዛሬው ደግሞ በሌላ መልኩ ነው የተሰራው ማለት ነው። እያያችሁት እዚህ ጋር ዶሮ ይኸውላችሁ እንደዚህ አድርጌ ነው የሰራሁት እና መስራት የምትፈልጉ ካላችሁ ኮሜንት ስራ አስቀምጡልኝ ማለት ነው። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ ማለት ነው። የኔ ውድ ቤተሰቦች ስለምትከታተሉን ከልብ አመሰግናለሁ። ይሄ ደግሞ ዶሮ ነው። ውሃ አልጨመርኩበትም። ጥብስ ነው ያደረኩት። ለምን ከኮሸሬው ጋር እንዲበላ ማለት ነው። ውሃ እንደ ሾርባ ነገር እንዲኖረው አልፈልግም ማለት ነው። በደንብ ይሁት። ከታች ያለው ሩዝ ነው። ሽንኩርትን የነሰነስኩበት። ከዛ ከሽንኩርቱ በላይ ምስር ነው የተደረገበት፣ የተቀቀለው ምስር። እዚህ ጋር የተለያዩ እንትኖችን ቀቅያለሁ ማለት ነው። ከታይ ጀምራችሁ እንደዚህ ማድረግ ትችላላችሁ። መጨረሻ ላይ ግን ስጋውን ለብቻው እንደዚህ ታስተካክሉታላችሁ። በደንብ ልብ አድርጋችሁኝ። እንግዲህ የተለያየ ሩዝ፣ ምስር፣ ሽቅሪያ ይባላል፣ መኮሮና፣ ፓስታ። ይኸው የተጠበሰው ሽንኩርት ደግሞ ይኸውላችሁ እንዴት እንደሚያምር አቤት ሙያ። በነገራችን ላይ እኔ ጓደኛ አይነች የምሰራው ማለት ነው። ይህንን ሙያ የእኔ ብቻ እንዳይመስላችሁ፣ የጓደኛ እህቴ የምላት ታላቅ እህቴ ነች። በጣም 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 ባለሙያ ነች። እግዚአብሔር ምስክሬ ነው። እጇ ይባረክ። የምትሰራቸው ምግቦች ማለት ነው የምትሰራቸው ምግቦች ኧረ በስመ አብ በጣም በተለያየ መንገድ ነው የምትሰራው ምግብ። በጣም ጎበዝ ጎበዝ ጎበዝ፣ አይገልጣትም። እግዚአብሔር እጇን ይባርከው፣ እድሜና ጤና ይስጣት ማለት ነው። ተመልከቱ። በመጀመሪያ ከታች ያለው ሩዙ ነው። ከዛ ምንድን ያደረገችው ሽንኩርት ነስንሳበታለች። ከዛ ደግሞ ቀጥላ ማለት ነው ምስሩን አርጋበታለች። ከምስሩ ላይ ደግሞ መኮረኒ አርጋለች። ከመኮረኒው ደግሞ ይሄ ሽዕሪያ ይባላል። እኔ ሽዕሪያ ነው የማውቀው። በአረበኛ ደግሞ ምንድነው በሊላ ነው ምናምን ብቻ የተለያየ ስም ይሰጡታል። እኔ ግን እምጠራው ሽዕሪያ ብዬ ነው። በምጠራው ስም ነው እምነግራችሁ ማለት ነው። ይኸውላችሁ በእንደዚህ ታስተካክሉታላችሁ፣ ሁሉንም በደረጃ ማለት ነው። በኋላ ስትቀርፉ ግን የሩዝ ማውጫ ሰፋ ያለ አይደለም፣ በሱ ከታች ግምስ እያደረጋችሁ ልክ እንደ ዳቦና እንደ ኬክ አስቀምጡት ማለት ነው። እነሱ ሲያወጡ ሲጠቀሙ እንዲጣፍጣቸው ማለት ነው። ይሄውላችሁ ሩዝ ስለነበረው ደግሞ መጨረሻ ላይ ሩዝ ደግማበታለች። ግን ሶስ አለው። ሶስ ለብቻው ቲማቲም 1 3 4 ቲማቲም በመኪና ትፈጫላችሁ። ነጭ ሽንኩርት ምናምን ታደርጋላችሁ። አሳይቻችኋለሁ ብዙ ጊዜ እኔ ስሰራው ማለት ነው። ነጭ ሽንኩርት ቲማቲምን አንድ ላይ ፍጭት ታደርጋችሁ ለብቻው ሶስ ስሩለት። ከዛ በመጀመሪያ ነጭ ሽንኩርቱን ድቅቅ ታረጉና በዘይት ጥብስ ታረጉትና ቀላ ሲል አቸቶ ተጨምሩበታላችሁ ማለት ነው። እንደተለመደው ላይክ እና ሼር ሰብስክራይብ እንዳትተው ማለት ነው። አመሰግናለሁ። ታንክ ዩ ሶ ማች